ሕፃን ታቅፋ በሰሌዳ ኮከብ ላይ ተስላ አይላፍ መላእክት ዙሪያዋን ከበዋት ይልቁኑ አንድ መልአክ ከፊት ሆኖ ይመለከታል። በጣም ይገርመዋል። ምን አይነት ነገር ነው? ኋላ የነ በለዓምን መጽሐፍ ትንቢት ሲያገላብጥ ኮከብ ከያዕቆብ ወገን ይወጣል የሚል የተጻፈበት ያገኛል። አሃ ኮከብ የተባለ አለ። ከማን ወገን ይገኛል? ከያዕቆብ ወገን ይገኛል። እሱ ምንድነው? ሰማያዊ ንጉስ ነው። ስለዚህ እሱ ሲወለድ ይሄን ወርቅ ይሄን ዕጣን ይህን ከርቤ ጨምራችሁ ስጡ ብሎ በመጽሐፍ ጽፎ በማህተም አትሞ አስቀምጦት ነበር። ያ ሲንከባለል የተደረሰ ሶስቱ ነገስታት ማንቱሲማር በዲዳስፓ ሜልኩ ይባላሉ። እነሱ ጋር ደረሰ። ልክ ጊዜው ሲደርስ ማመጣ ማለት ነው። ቅዱስ ገብርኤል በኮከብ አምሳል ተገለጠ። ቅዱስ ገብርኤልን በደንብ አድርገን ካሰብነው እነዚህ ሶስቱ ነገስታትን የመራው ቅዱስ ገብርኤል እንደሆነ ይህ የመልክዓ ገብርኤል ደራሲ ያስቀምጣል። ቅዱስ ገብርኤል ነው አይደለም፣ ኮከብ ነው ወይስ መልአክ ነው የሚለው ሊቃውንቱ ሲተረጉሙ ኮከብ ታውቃላችሁ ሌሊት እንጂ ቀን አይታይም። ይሄ ኮከብ ግን መቼ ይታይ ነበር? ቀን ላይ ይታይ ነበር። እንደምታውቁት ኮከብ ወደ ምዕራብ እንጂ ወደ መሳይ አይሄድም። ይሄ ግን ወደ ሰሜን ምስራቅ አቅጣጫ እየዞረ ይታይ ነበር። ኮከብ መጥቆ ሊበር ይችላል። በራሪ ከዋክብት አሉ ታውቃላችሁ። ይሄ ግን እንደ ሰው አምሳል ዝቅ ብሎ ይመራ ነበር። ስለዚህ ማን ታወቀ? መልአክ መሆኑ ታወቀ። ታዲያ ሰብአ ሰገልን የመራው ማን ነው? ቅዱስ ገብርኤል ነው። ሶስቱ ነገስታት እነማን ናቸው? እንግዲህ ኮከብም የመራቸው ቢሆን ቅዱስ ገብርኤልም ይሆናል ኮከቡን የመራው። እንግዲህ ማን ናቸው ሶስቱ ነገስታት ሲባል ሁለት አይነት ነገር አለ። በተለይ እና አለቃ እያሌው ታምሩ ታላላቅ ሊቃውንት የቤተ ክርስቲያን ሊቃውንት የነበሩ በረከታቸው ይደርብንና እነሱ ሶስቱ ነገስታት ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ ቤተ ክርስቲያን ታሪክ የሚጀምረው በአንድ ዓመተ ምህረት እንጂ በ34 ዓመተ ምህረት አይደለም ይሉ ነበር። የሰማችሁ ነው? ጀንደረባው አይደለም ኢትዮጵያን ለመጀመሪያ ጊዜ ክርስትናን የተቀበለው ሶስቱ የኢትዮጵያ ነገስታት ናቸው ይላሉ። እኩሌቶቹ ደግሞ መተርጉማኑ ከሴር ከካም ከያፌት ወገን ሆነው ከካም ወገን የተገኘው ደግሞ ከኢትዮጵያ ሄደ ነው ይላሉ። ስንት አይነት አመለካከት አለ ማለት ነው? ሁለት አይነት አመለካከት አለ ኦርቶዶክሳውያን። እስቲ ሁለቱንም ላቀርብላችሁ። እነዚህ ነገስታት ቅዱስ ገብርኤል መራቸው ከተባለ ጌታችን ወደ ተወለደበት ወደ ቤተልሔም አደረሳቸው ከተባለ ኢትዮጵያውያን ናቸው ወይስ አይደሉም? እንደና አለቃ ተገኝ እንደና አለቃ እያሌው ታምሩ ያሉ ለምን ኢትዮጵያውያን ናቸው አሉ የሚለው ጥቂት ነጥቦችን ላንሳላችሁ። መጀመሪያ ወርቁ ዕጣኑ ከርቤው የተገኘው ከማን ነው? ከቅዱስ ሚካኤል ነው። ዕጣኑ ከቅዱስ ገብርኤል ነው። ከርቤው ከቅዱስ ሩፋኤል ነው። ለነዚህ ሊቃነ መላእክት በረከታቸው ይደርብንና አዳም አባታችን ሔዋንን ለማግባት ባሰበ ጊዜ ስላሴ ማጫችንን ስጠን አሉት ይላሉ ሊቃውንት። ምን ይስጥ? በገድለ አዳም ላይ ተጽፏል። የሰማችሁ ኦርቶዶክሳውያን ለእግዚአብሔር ምን ይሰጣል? ምን ይስጥ? ጨነቀው አዳም። ያን ጊዜ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ለማን ሰጡት? ለአዳም ሰጡት። ያንን ወርቅ ያንን ዕጣን ያንን ከርቤ እግዚአብሔር ፊት አቀረበ። እግዚአብሔር ምን ምልክትን ሰጠው? ያዘው። በኋላ ዘመን ከሶስቱ አካል አንዱ አካል ወይም ከሶስታችን አካል አንዱ አካል በኋላ ዘመን ከልጅ ልጅ ይቀበለዋል፣ አንተ ጋር አኑር አሉት። ያን ጊዜ ለሔዋን ማጫሽን ነው ብሎ ሰጥቷታል፣ ወርቁን፣ ዕጣኑን፣ ከርቤውን። ከዛ እሷ ደግሞ ለልጇ ለሴት ከዛም እስከ ኖህ መርከብ በኋላ ደግሞ ከወጣ በኋላ ኢትዮጵያዊው መልከጼዴቅ ጋር ደርሷል። መልከጼዴቅ ደግሞ ሲንከባለል እነማጋ ደረሰ? እነ እሴይ፣ እነ ዳዊት፣ እነ ሰሎሞን ጋር ደረሰ። ታዲያና አለቃ እያሌው ምን ይላሉ? ሰሎሞን ጋር ከደረሰ በኋላ ወደ ሮብዓም አይደለም ሄደው። ሮብዓም አመፀኛ ነው፣ ይህ ክብር የሚገባው አይደለም። የእስራኤል መንግስት በዘመኑ ለሁለት ተከፍላለች። የደረሰው ወደ ማን ነው ይላሉ? ቤንሜሌክ ወይም ቀዳማዊ ምኒልክ ለተባለው ከንግስተ ሳባ ከኢትዮጵያዊቷ ንግስት ለወለደው በሱ በኩል የተላለፈ ነው። ያ ሲወርድ ሲዋረድ እዚህ ቆይቶ ሶስቱ ነገስታት ልደት ክርስቶስ በተወለደ ሊወለድ ሲቀረው ያኮከብን መልአኩን ባዩት ጊዜ ይዘው ሄዱ ብለው እነዚህ ሊቃውንት ያስቀምጣሉ። ለዚህ ምስክር አድርገው የሚናገሩት ኢሳይያስ የተናገረውን ነው። ኢሳይያስ በምዕራፍ 60 ከቁጥር 1 እስከ 6 ምን ይላል?
ኢየሩሳሌም ኢየሩሳሌም አብሪ ያለ ብርሃንሽ ወጥቷልና ይላል። ብርሃን ክርስቶስ በቅድስት ሀገር እንደሚወለድ ተገልጦለት አንቺ ኢየሩሳሌም አብሪ አብሪ ወገኖችሽ ሁሉ ወደ አንቺ ይሰበሰባሉ ካለ በኋላ ምን አለ? የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ አለ ኢሳይያስ። ሁሉ ከምን ይመጣሉ? ሳባ ማለት ምንድነው? ሀገራችን ኢትዮጵያ ናት። ተመልከቱ። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ ይላል ኢሳይያስ። የሰማችሁ ነው? ይሄ ለኢትዮጵያውያን ያስደስታል። ተመልከቱ። ሁሉ ከምን ይመጣሉ ነው ያለው? ከሳባ ይመጣሉ ነው ያለው። ሁሉ አንዱ ከፐርሺያ አንዱ ከህንድ ይመጣሉ አላለም አሉ ሊቆ። ሁሉ ከሳባ ይመጣሉ ስላለ ሁሉ ሶስቱ ነገስታት የተነሱት ከየት ነው አሉ? ከዚች ሀገር ነው ብለው በእውነት የኢሳይያስን መጽሐፍ ማስረጃ አድርገው አቅርበዋል። በጣም ያሳምን ነው። እንደገና ዳዊትም በመዝሙር 71 ላይ በፊቱ አለ ኢትዮጵያውያን ይገዛሉ ይሰግዱ ሲል ነው። ይሰግዳሉ አለ። ከዛ በኋላ ጠላቶቹ አመድን ይቅማሉ፣ ሄሮድስና ሰራዊቱ ማለቱ ነው። ቀጠለና ምን አለ? በሚገርም መልኩ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ አለ። እቺ እንግዲህ ሳባ የተባለች የኢትዮጵያ ግዛት እስከ አረቢያ ምድር የሰፋ እንደ ዛሬው የተቆራረጠ ሳይሆን ሰፊ ግዛት እንደነበራት ያሳያል። ስለዚህ በዛም ሆነ በዚህ እጅ መንሻ ያቀረቡት ማናቸው ማለት ነው? ኢትዮጵያውያን ነበሩ ይላል። የሰማችሁ ነው? ስለዚህ ለኢትዮጵያ ደግሞ ሐዋርያ ሆኖ በኮከብ አምሳል የመራ ደግሞ ቅዱስ ገብርኤል ነው። ከእጅ አድርገው የሚያቀርቡት እነዚህ ሊቃውንት የዳዊት ትንቢት ነው። ዳዊት ኢትዮጵያን ታበጽ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? እንዲህ እነሱ ደግሞ ይሄን አይስማሙበትም። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ነው የሚሉት። በጻ ማለት በግዕዝ ቋንቋ ደረሰ ማለት ነው። ሰፋ ማለት ዘረጋ ማለት ነው። ኢትዮጵያ ትሰፍህ እጆቿን ትዘረጋለች አላለም። ታበጽ ማለት ታደርሳለች። መዘርጋትና ማድረስ ይለያያል። አይለያዩም። ለመዘርጋት ሁሉ ሊዘረጋ ይችላል። ማድረስ ግን በጣም ከባድ ነው። ማድረስ ከባድ እኮ ነው አይደል? መዘርጋት አንድን ነገር ለመያዝ ሰው ሊዘረጋ ይችላል። ማድረስ ግን በጣም ከባድ ነው። ታዲያ ግዕዙ ጥሩ ነው። አማርኛው እኔ እንጃ። ግዕዙ ምን ይላል? ታበጽ ማለት ታደርሳለች ማለት ነው። በጻ ደረሰ፣ ሰፋ፣ ዘረጋ በሚለው ግስ። ስለዚህ ታደርሳለች ካለ ኢትዮጵያ ታደርሳለች ካለ ኢትዮጵያውያን ነገስታት ናቸው። ማን ፊት አደረሱ? እግዚአብሔር ፊት አደረሱ። እግዚአብሔር ደግሞ ማን ነው? መድኃኔዓለም ክርስቶስ ነው። ወርቁን ዕጣኑን ከርቤውን ስለሰጡ ታደርሳለች በማለቱ በእውነት የወሰዱት ኢትዮጵያውያን ናቸው ብለው አስተምረዋል። እንግዲህ ለዚህ ነው ታላቁ ደራሲ ምን ይላል? ሐዋርያ ልደት ገብርኤል ለበለዓም ኮከበ ሕልሙ ተስዕለ በላዕሌከ መልካ ሕፃን ወእሙ ንጉሥ አይሁድ ዝንቱ ዘይቤ ማኅተሙ። የተወለደው አይሁድ ንጉሥ ይህ ነው የሚል ምልክት የተጻፈበት የልደት ሐዋርያ የበለዓም ኮከብ ማነህ አለው? ንገሩኝ እስቲ። ገብርኤል ነው። እጅ መንሻ መስጠት ለኢትዮጵያውያን ብዙ ችግራቸው አይደለም። በመጽሐፈ ነገሥት ላይ ስትመለከቱ ምዕራፍ 10 ቁጥር 10 ላይ ንግስተ ሳባ የሰማችሁ ነው። ኦርቶዶክሳውያን ንግስተ ሳባ ለሰሎሞን ምን ሰጠችው ይላል? 120 እግዚአብሔር ወርቅ። ተመልከቱ። ሉል ኢትዮጵያ ድሮ ኤክስፖርት ታደርግ ነበር ሽቱ። ዛሬ ከፈረንሳይ ከምናምን ከሱዳንም እናስመጣለን ሽቱ ስለወደቅን ማለት ነው። የዛሬ 3000 ዓመት ንግስተ ሳባ 120 መክሊት ወርቅ፣ ተንከራ፣ ዝባድ፣ ሉል። እንደውም ምን ይላል መጽሐፍ ቅዱሱ? ንግስተ ሳባ ለሰሎሞን እንደሰጠችው የሽቱ መጠን እስካሁን ከሌሎች ነገስታት አልቀረበለትም ይላል። የሽቱ ሀብታችን የዝሆን ጥርሱ እጅግ የተለየ ነበር። የወረደ ሲነሳ እዚህ ደርሰናል። እና ስጦታ መስጠት እንግዳው አይደለም። ስለዚህ ሶስቱ ነገስታት ያንን ተምረው ነበርና በተለይ አንዱ ባዜን ይባላል። ክርስቶስ እሱ በነገሰ በ8ኛው ዓመት ስለተወለደ ኢሳይያስ ያለው ሊፈጸም ወርቁን ዕጣኑን ከርቤውን ይዘው አቅርበዋል ብለው ትልቅ አባቶቻችን ያስቀመጡልን ነገር አለ። ሌላው ለዚህ ማስረጃ አድርገው የሚያቀርቡት ምድሪቱን ሁሉ ብትዞሩ ማለት ነው። መላውን ምድር ብትዞሩ ክርስቶስ የተወለደባትን ወር ታኅሳስን ለክርስቶስ መታሰቢያ ያደረገች ብቸኛ ሀገር ኢትዮጵያ ብቻ ናት።
የትም ዓለም ዙሩ አውሮፓውን አሜሪካውን አፍሪካ ብቻ ምንኖርባት አይቆር የትም ዓለም ዙሩ ክርስቶስ የተወለደባትን ወር እችን ወር ምን ብላ ሰየመች ቤተክርስቲያናችን ሀገሪቷ ታህሳስ ብላ ሰየመች ታህሳስ ማለት በግዕዝ ቋንቋ ፈለገ ማለት ነው ምን ማለት ነው ፈለገ ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል መፈለግ ማለት ነው ታህሳስ ማለት የፍለጋ ወራት ማለት ነው የምን ወራት መልሱልኝ የምን ወራት የፍለጋ ወራት ተመልከቱ ፈላጊ ያለ ተፈላጊ ያለ ማለት ነው እግዚአብሔር ያሳያችሁ ኦርቶዶክሳውያን ክርስቶስ በተወለደ ጊዜ ሶስቱ ነገስታት ወርቅ ዕጣን ከርቤ ይዘው ቅዱስ ገብርኤል በኮከብ አምሳል እየመራቸው ፍለጋ ሄዱ ማንን ፈልገው አይቴ ያሎ ዘተወልደ ንጉሥ አይሁድ አው መልካ ገብርኤል ላይ ተጻፈው የተወለደው አይሁድ ንጉሥ ወዴት አለ እስመሬነ ኮከበ ዚያው በምስራቅ ወመጻይነ ከመንስግሎቱ ኮከቡን በምስራቅ አይተን ለርሱን እንሰግድለት መተናል ብለው ፍለጋ ጀመሩ ስለዚህ ታህሳስ ተባለ አየ ታህሳስ ማለት ምን ማለት ነው ብያችኋለሁ ፈለገ ታህሳስ ማለት የፍለጋ የማሰስ ወራት ማለት ነው ስለዚህ እቺ ወር ለማብቻ ተሰጣለሽ ማለት ነው ንገሩኝ እስቲ ለክርስቶስ ልደት ተሰጣለሽ ስለዚህ መነሻው ይሄ ነው ብለው ያስተማሩ አሉ ግማሾቹ ደግሞ ሜልኩ የተባለው የፐርሺያ ንጉስ ነው ማንቱሲማር የተባለው ዕጣን ያቀረበው ደግሞ ንጉስ ህንድ ነው በዲዳስ ወይም ባልዛር የተባለው ንጉስ ኢትዮጵያ ነው ይላሉ ሁሉም አንድ ቦታ ተገናኝተው ሄደው ወርቅ ዕጣን ከርቤ ያቀረቡ ይላሉ በዛም ሆነ በዚህ ግን በኮከብ አምሳል የመራ ቅዱስ ገብርኤል ለኢትዮጵያ ሐዋርያ ሆኖ ተላ አንድ ዓመተ ምህረት ራሱ ግንኙነቱ ይጀምራል ማለት ነው ለዚህ ነው ደራሲው እውነት የህፃኑ የእናቱ መልካስን የተሳለብ የበላም የራዩ ኮከብ የልደት ሐዋርያ አንተ ነህ ይለዋል እየሰማችሁ ነው ስለዚህ ታሪካችንን መጠበቅ ታሪካችንን ማክበር ይገባናል ብዙዎች ቢገርማችሁ ከኛ እየተወሰዱ ታሪኮቹን ፈረንጆች ነጥቀው ወስደውብናል እኛ ስለተኛን ማለት ነው እየሰማችሁ ነው አይደል ለምሳሌ አሁን የገና አባት የሚባላል ታውቃላችሁ የገና አባት በነጮቹ ዓለም የገና አባት ይባላል ሳንታ ክላውስ ይባላል እየሰማችሁ ነው ከቤተ ክርስቲያን የስንክሳር መጽሐፍ የተወሰደ እኮ ነው ታህሳስ 10 በቤተ ክርስቲያን የስንክሳር መጽሐፍ ላይ ቅዱስ ኒቆላዎስ የሚባል አባት አለ እስቲ በሉት ተጋሞት እስቲ ቅዱስ ኒቆላዎስ ድንግል ማርያም አጽፍ የሰጠችው ልብስ የሰጠችው ቅዱስ አባት ነው ልብስ ብቻ አይምሰላችሁ ኦርቶዶክሳውያን ከ318ቱ ሊቃውንት አንዱ ሲሆን አሪዮስን ለማውገዝ በኒቂያ ከተሰበሰቡት ቅዱሳን አባቶቻችን መካከል አንዱ ነው ዛሬ የገና አባት የሚሉት እሱን ነው ሳንታ ክላውስ ሳንታ ማለት ሴንት ማለት ቅዱስ ነው ክላውስ ማለት ኒቆላዎስ ነው ታህሳስ 10 ቤተክርስቲያናችን የምታከብረው አባት ነው አያችሁ እኛ ስንተኛ ነጮች ወሰዱት ይሄ ሰው ስጦታ መስጠት በጣም የለመደ ነው ስንክሳር ላይ ታሪኩ ተጽፏል ሜራ በምትባል አሁን ተርኪ ነው የምትገኘው ከግሪክ ጋር ቦርደር ነበረው ያኔ ገናኙ ነበረ በጣም የሀብታም ልጅ ነው ደግ ነበረ ነገር ግን ፍጹም ቅዱስ አባት ነበረ የክርስቶስ ሕማማተ መስቀልን የሚያስብ ነበረ ከጎረቤቱ አንድ ባለጸጋ ይኖር ነበርና የሚገርማችሁ 3 ልጆች ነበሩት የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲጠፋ አይታወቅም ሀብቱ ሲያልቅበት በጣም ጨንቆት አይ ልጆቼን አለ ሴተኛ ዳሪ አድርጌ ከነሱ ገንዘብ መሰብሰብ አለብኝ ብሎ አሰበ ይሄን ሐሳቡን ቅዱስ ኒቆላዎስ አወቀበት ይሄ ሰው ኃጢአት ሊሰራ ነው ልጆቹንም ኃጢአት ሊያሰራ ነው ስለዚህ አባቴ ከሰጠኝ ሀብት አለ 100 የሚሆነውን ወርቅ አምጥቼ ደጁ ላስቀምጥለት ብሎ ማንንም ሳያው ቀሳለና በቋጥሮ 100 መክሊት ወርቅ ቁጭ አድርጎለት ሄደ ሰውየው ሲወጣ ምን ተቀምጦለታል ወርቅ ተቀምጦለታል ማን እንዳመጣለት አላወቀም ደነቀው አይ በቃ አሁንማ ኃጢአት አልሰራ በዚህ ወርቅ ልጄን የመጀመሪያ ልጄን እድራለሁ ብሎ የመጀመሪያ ልጁን ዳራት ከዛ ደግሞ ሁለተኛ ልጅ ቀረችው አሁንም 100 አስቀመጠለት አሁንም ሁለተኛ ልጁ በዛ ወርቅ ናት ማን ነው ግን ደግ ነገር የሚሰራልኝ ሶስተኛ ልጅ ቀርታለች ብሎ ሲያስብ ቆይ እስቲ ለማንኛውም የሚሰጠኝን ሰው ማወቅ ማየት አለብኝ